የናሆም ማዘር እንግዲህ ወይንም እናቱ የዴቭን እና የአዴን ሰርግ ትቃወማለች። ይህም ነገር የሆነው እንግዲህ እንድ ቤተሰቦች እንደተረዳ ነው ከሆነ ፍቅር ለዴቭ እናት ደውላ የማይሆን ሴት እያገባ እንደሆነ የማይሆን ውሳኔ እየወሰነ እንደሆነ ነግራታለች። አንቺ ደውለሽ ነይ ስላልሽኝና ነገሩ ከባድ እንደሆነ ስለነገርሽ ነው እንጂ በጭራሽ መምጣት አልፈለግኩም ነበር ብላ ለፍቅር እየነገረቻት ነበር። ይህን ሁሉ ነገር ያደረገችው ይቺ የተረገመች ፍቅር ናት ማለት ነው። እውነት ለመናገር ቤተሰቦቼ መቼም ቢሆን ይህን ነገር ታረጋለች ብዬ አልጠበቅኩም ነበር፣ ግን ደግሞ አድርጋዋለች። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ። ዛሬም እንግዲህ በድጋሚ የአደይን ድራማ ይዤላችሁ መጥቻለሁ ውድ ቤተሰቦቼ። እውነት ለመናገር እየተፈጠረ ያለው ነገር ከባድ ነው፣ ግን ቢሆንም ደግሞ አንዳንድ ጊዜ ነገሮችን እኛ ከጠበቅናቸው በላይ ሳይሆን እኛ ካልጠበቅናቸው በታች ነው እናገኘዋለን። ምክንያቱም ሁሉም ነገር ተቃራኒ ነው እንደምታውቁት። ዶክተር ሮቤልም እንግዲህ አደይን አፍቅሮ መከራ ስቃይ ሆነ እየበላ ነው። ግን ደግሞ መቼም እንደማያገኛት ያውቃል። ልታገባ ነው። የሰርግሽ ለጥሪው ደርሶኛል፣ ካርዱ ደርሶኛል ምናምን ያለው ዘፋኝ ዴቭ እየዘፈማን ነው እንትና እየዘፈነ ነው ዶክተሩ ማለት ነው። ምክንያቱም የጥሪ ካርድ የሰርጓ ጥሪ ካርድ ሲደርሰው በተለይ ደግሞ በዛን ጊዜ ነበር በጣም ተስፋ የቆረጠው ለሱ እንደማትሆነውና በጭራሽ ፍቅረኛው እንደማትሆን ያውቃል። ግን ደግሞ ያው ታውቃላችሁ መቼም ቢሆን ተስፋ አይቆርጥም። ምክንያቱም ያፈቀረ ልብ ምን ጊዜም ያንን ሰው አገኛለሁ ብሎ ነው በተስፋ የሚጠብቀው ማለት ነው። እና ይሄ ነገር ደግሞ ምን ያህል ከባድ እንደው ታውቃላችሁ። ዴቭ እና ዶክተሩም ለምንድን ነው ከስር ከስሯ የምትለው ለምንድን ነው ከሷ ፊት የማጠፋው እያለ በጣም እየተጋጩ ነው ያሉት ማለት ነው፣ ሮቤልና ዴቭ ማለት ነው። እና ቢሆንም ግን ቤተሰቦች ያው እሱ ስለሚወዳ ስለሚያፈቅራ ስለሚቀና ነው። ዶክተሩም ደግሞ ልታገባ እንደው እያወቀ ራሱ በጭራሽ ለሱ እንደማትሆን እያወቀ መቁረጥ አልቻለም። እዚህ ጋር ደግሞ የዴቭ እናት ከሰው ጋር አይደለም ከራሷ ጋር ከፈሷ ጋር የተጣላች ሰው ናት ማለት ነው። ከፈሷ ጋር የተጣላች ሴት እና ውዶቼ የእውነት ነው የምላችሁ በጣም ነበር የሳኩት ማለት ነው። ምክንያቱም በቃ በእሷ በምታደርገው ነገር እስቃለው፣ ግን ደግሞ በተለይ አሹን ያደረገችው ነገር እዛው ተቀመጥ ብላ ምናምን በቃ ለሰው ያላት ንቀት፣ ለዘበኛ ለሰራተኛ በቃ አይደለም እሷ የፈለገችውን ሰውና የወደደችውን ሰው ብቻ ነው ሰላም የምትለውና በጣም ነው የምትገርመው። ሁሉንም ሰው ሰላም ብላ ሰራተኞቹን እንደውም በጣም ነበር ሰራተኛ ሳሎን ቤት ልክ እንደመቤት ምን ይሰራል ነው ያለችውና ሰራተኛ እኮ ህይወቱን ለመለወጥ ዝቅ ብሎ ሰራ እንጂ እንደነሱ ተከብሮ የቤት እመቤት ሆኖ መኖር የሚጠላ ማንም ሰው የለም ማለት ነው። እና ያው እንግዲህ አንዳንድ አሰሪዎች ልክ እንደዚች እንደ ዴቭ እናት አይነት ናቸውና ከእንደነዚች አይነቷ መዳም ወይንም ከእንደነዚች አይነቷ ሰራተኛ ወይንም አሰሪ ፈጣሪ ይገላግለን። እውነት ከዚች ቤት ሰርቼ ገንዘብ ከማመጣ ብለምን ይሻለኛል። እውነት ነው የምላችሁ። እንደነዚህ አይነት መዳሞች ራሱ አሉ። አረቦችም እንደዚህ አይነት አረቦች አሉና ሰራተኛ እንደ ሰው የማይቆጥሩ ማለት ነው። ከባድ ነው። እና እንግዲህ ፍቅር ናት ደውላ የዴቭ እናት የጠራቻት። ምክንያቱም ብዙ ነገሮችን አድርጋ ዴቭና አዴን ማለያየት ስላልቻለች እናቱን ጠርታ ባለትዳር ናት፣ አግብታ የፈታች ናት፣ ጋለሞታ ናት ምናምን ብላ መታ ልጁን ካለበት ነገር እንድታወጣው ከልጅቷ ጋር እንድታለያየው ሰርግ እየተደገሰ ቬሎ እየተመረጠ እንዴት ነው ሰርጉን ለማቋረጥ የምትሞክረው? የእውነት በጣም ነው የሚያሳዝነው። ብቻ ግን ዴቭና አዴይ ይጋባሉ። ግን አሁን ሌላ ትልቅ ፈተና እናቲቱ ናት። በጣም ነው ሰው የምትንቀው። እርግጠኛ ነኝ አዴይንም ስታያት ሰላም አትላትም። እንድትቀመጥ ነው የምታረጋት። ብጥስጥስ እንደምታረጋት ግልጽ ነው ማለት ነው ውዶች። ግን አዴይ በጣም አስተዋይ ናት፣ ጠንካራ ልጅ ናት። ሁሉም ነገር ደግሞ ታልፈዋለች ብዬ አስባለሁ።